በጆኒ ራጋና በልጅ ሚካኤል ወይም ፋፍ መካከል አለመግባባት ተፈጥሯል። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ግን ምን መሰለ የሆነው የተወሰነ ደቂቃ ተሰጥቶታል። በዛ ደቂቃ እንዛ ወረድ አለበት ማለት ነው። እኛ ጋር የተፈጠረው ያው ፋፍ ልጅ ሚካኤል ስቴጅ ላይ ወጥቶ ስቴጁ ላይ መቆየት ካለበት ሰዓት በላይ በጣም ቆየ። አስቸኳይ የተባለ የህይወት አድን ጥሪ ለህፃን ብሌን አሸናፊ ቀርቧል። እባካችሁ ሁላችሁም ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። ሴትነት በቁሳቁስ አይለካም። ራሴን ሸጬ ቁሳቁስ አልገዛም። ታዋቂዎቹ የሙዚቃ አቀንቃኞች ጆኒ ራጋና ልጅ ሚካኤል ፋፍ ከኮንሰርታቸው በስተጀርባ ምን አጋጠማቸው? ታዋቂዋ ኮንተንት ክሬተር ዩቲናስ በሌቦች የዝርፊያ ሙከራ ተደረገብኝ ብላለች። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በሀገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ ከች ብያለሁ። ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ ከማለፋችን በፊት እንደነገርኳችሁ ቻናሌ 20 ሺና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች እንደተዘጋጁ ነግራችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮቹ። አስቸኳይ የተባለ የህይወት አድን ጥሪ ለህፃን ብሌን አሸናፊ ቀርቧል። እባካችሁ ሁላችሁም ይህንን ቪዲዮ ሼር በማድረግ የበኩላችሁ እንድትወጡ በትህትና ጠይቃችኋለሁ። በአንድ ጠባብ ክፍል ውስጥ የጊዜን መቁጠር በሰከንድ ሳይሆን በትንፋሽ እያሰላች የምትኖር አንዲት ብላቴና ህፃን አለች። እሷም ብሌን ናት። የብሌን ዓለም እንደ ኩዮቿ ሰፊ ሜዳና ኳስ ሳይሆን 4 ግድግዳዎችና የአልጋው ጠርዝ ብቻ ነው። ብሌን መናገር አትችልም። ነገር ግን አይኖቿ እባካቸው ህመሜ ይብቃኝ፣ አድኑኝ፣ ድረሱልኝ የሚል የሺህ ገጾች መጽሐፍ ያነባሉ። የ8 ዓመቷ ህፃን ብሌን ከተወለደች ጀምሮ የምታውቀው መቦረቅን ሳይሆን ህመምን ነው። መጫወትን ሳይሆን ባልጋ ላይ መማቀቅን ነው። አባቷ የሚተዳደሩት በመንገድ ጽዳት ነው። ለ8 ዓመት ልጁን በብቸኝነት ሲታገል ቆይቷል። ዛሬ ግን ከጭንቁ በላይ የሆነ ተራራ ከፊቱ ቆሞበታል። ብሌን በውጭ ሀገር ሄዳ መታከም እንዳለባት ተነግሮታል። ለህክምናው ደግሞ 3 ሚሊዮን ብር እንደሚያስፈልግም ተነግሯቸዋል። ይህ ደግሞ ከአባትየው አቅም በላይ ነው። ታዲያ ይህች ምስኪን ህፃን ታክማ ለመዳን ዛሬ የእኛን እጅ ትጠብቃለች። የኛ ጥቂት ሳንቲም ለብሌን ተስፋ፣ ለአባቷ ደግሞ የአመታት እንባ ማበሻ ነው። እቺን ብላቴና ለመርዳት እንግዲህ የሷን ሁኔታ ብቻ መመልከት በቂ ነው ብዬ አስባለሁ። እነዚህን አባትና ልጅ እንግዲህ ከጥቂት ዓመታት ጀምሮ በዚህ በማህበራዊ ድረገጽ መተግበሪያዎች ላይ በየዕለቱ የሚያጋሩት ቪዲዮ እንግዲህ እጅግ ያሳዝነኝ ነበር። ሆኖም እንግዲህ በመጨረሻ ልጅቷ እዚህ የምናየው ደረጃ ላይ ደርሳለችና እባካችሁ ኢትዮጵያውያን፣ ኤርትራውያን እንግዲህ በሀገር ውስጥም በውጭም ያለን መተባበር ልማዳችን ነው። እንግዲህ እኛ ስንተባበር ብዙ ችግሮችን እንፈታለን፣ መፍታት እንችላለን። ከዚህ በፊትም ብዙ እጆቻቸውን የዘረጉ ሰዎች እንግዲህ ወደ አሰቡበት ዓላማ ደርሰው ተመልክተናልና መልካምነት ለራስ ነው። እባካችሁ ቤተሰቦቼ የአቅማችንን ለዚች ህፃን ልጅ እናርግ፣ እንርዳቸው። እንግዲህ የአባቷንም የሷንም ደስታ ለመመልከት ምክንያት አድርጎናልና ፈጣሪ የእነሱን ደስታ እንግዲህ እንመልስላቸው ለማለት ፈልጋለሁ። ወደ ኔክስት ቪዲዮ። ሴትነት በቁሳቁስ አይለካም። ራሴን ሸጬ ቁሳቁስ አልገዛም። ወይኒ ቆራሌው ናት። እየዞረች የወዳደጉ ግን ጠቃሚ ዕቃዎችን የምትለቅም፣ ለቅማ የምትቀጠቅጥ፣ ቀጥቅጣ ተሸክማ የምትሸጥ ጀግና ወጣት ሴት ናት። በየዓመቱ ከትምህርት ቤት አንደኛ የምትወጣበትን ትምህርቷንና የተሞላቀቀ ህይወቷን ትታ ይህንን ስራ የጀመረችው ቤተሰቦቿ ያላቸውን ሆቴል፣ ወፍጮ ቤትና ሙሉ ሀብታተው አባቷ በ2000 ብር ባንክ ጥበቃ ሆኖ መስራት ሲጀምር ነበርም። ብዙ ስራዎችን ሞክሯ የቆራሌው ስራ ላይ ደረሰች። ይህንን ስራውን ከጀመረች በኋላም በሷ ጥንካሬ ሌሎች ጠነክሩበት ዘንድ በማህበራዊ ሚዲያ ላይ ማጋራት ጀመረችም። ብዙዎች ያደንቋታል፣ ብዙዎች ደግሞ ሞኝነሽ፣ ሴትነትሽን አትጠቀሚበትም ይሏታል። እሷም በ2030 ፕሮግራም ላይ ቀርባ እንዲህ አለች። ሴትነትሽን ተጠቀሚ ሲሉ ራስሽን ሽጪ ማለታቸው ነው።
ራሴን ሸጬ የምገዛው ምንድነው? ልብስ፣ ቤት ወይም መኪና አይደለም። እኔ ግን ከነዚህ ሁሉ በላይ ነኝ። ራሴን ሸጬ ቁሳቁስ አልገዛም። ቁሳቁስ ሸጬ ነው ቁሳቁስ የምገዛው በማለት መልሳለችም። ሴትነት በቁሳቁስ አይለካም። ፎሎ በማድረግ ቤተሰብ ይሁኑ። ለብዙ ሴት እህቶቻችን ለብዙ እንስቶች ምሳሌ ትሆናለች ብዬ አስባለሁ እህታችን። ታዲያ ቤተሰቦቼ በተለይ ሴት እህቶቼ ከዚች ልጅ ብዙ ልትማሩ ይገባል። እንዲምልበት ምክንያት ደግሞ በዚህ በሶሻል ሚዲያ የሚነሱ የተለያዩ የሚዘዋወሩ ቪዲዮዎችን ስለምመለከት ነው። አብዛኛው ሴት እንደዚህ አይነት አስተሳሰብ የለውም። እንግዲህ ይህንን ስል ይቅርታ ሙሉ ለሙሉ እንስቶችን ለማለት ፈልጌ አይደለም። ብቻ ጥቂት ሴቶች የሚያጋሩት ነገር ይህንን ጥያቄ ውስጥ እንድናስገባ ስለሚያደርግና እንድንታዘብ ስለሚያደርግ ነው። ብቻ እንደዚህ አይነት ጠንካራ ሴት እንስት መገኘቷ ምናልባትም ለብዙዎቻችሁ እንደ ትምህርት ይሆናል ብዬ ስላሰብኩ ነው ይዤላችሁ የመጣሁት። ታዲያ እቺ እንስት እንደዚህ ሆና ቤተሰቦቿን ታስተዳድራለች። አንድ ትውልደ ኢትዮጵያዊ ከነ እናቷ እንግዲህ ማስተዳደር አቅቷት ጎዳና ወጣ ብዙዎች አዝነው ሲቀባበሉት የነበረ ቪዲዮ ነበር። እስኪ እሱን ተመልክተን አንድ እናትና ልጃቸው በመኪና ውስጥ ነው የሚኖሩት። ከባድ ነው። እዛ ብዙ ድራጎት አለ። ከባድ ነበር። ብዙ ጣጣ ነው ያሳለፍነው። ከብዳል ብዙ በቃ ሰከራም ራግም ውስጥ ብዙ አይነት ሰው ነው ያለው። እናቴ ይከብዳል። እኔም መታችሁንም ግን አብሶ እናቴ ተጎድታለች። እኔ አቅሙ አለኝ እኔ እችላለሁ። እሷ ግን ይከብዳል በጣም። ጥቅጥቅ ያለ ነው። የት እንድረስ ብለን ነው እንጂ መኪናማ አይመችም። ሊኖርበት ሊታደርበት አይመችም። እንደዚህ ቁጭ ብላችሁ የምትተኙት አትተኙም? በቃ እንደዚህ ነው። እዛው ሲቆይ ሰዓት ሲረዝም እንቅልፍ ይወስደናል ትንሽ ግን በቃ ይሄ ነው ኑሯችን። እንዳለ ኑሯችን እዚህ ውስጥ ነው ያለው። እኔም ትንሽ ልቤን በጣም የሚሰብረው ነገር እሱ ነው። ቤት የለም፣ የምታርፍበት የላትም። ከባድ ነው። ልጅ ለእናቱ ጥሩ ነገር ነው የሚያስበው እንጂ እንደዚህ ወድቃ በየቦታ ተሰቃይብኝ አልፈልግም። አሁን እንደዚህ ቁጭ ብለው ነው የሚያድሩት፣ እንደዚህ ቁጭ ብለው። ስለዚህ አልጋ ተኝተው አያውቁም ማለት ነው እንደዚህ ለአንድ አመት ልጁ ተጨብጠን አልጋማ ከናፈቀኝ ስንት ጊዜ አልጋና ፍራሽ። ከዚህ ከመኪና ተላቀን ቤት ኖሮን በቃ እንደ ሰው መኖር እንችል እንዲረዱ ብቻ ነው የምጠይቀው። ሌላ ምንም ነገር አለ ቢቸግረኝ ነው ቆርጬ እንደዚህ በግልጽ የምለምናችሁ ያለሁት እና የተሻላችሁትን እርዳታ ታደርጉልኝ ዘንድ ልመናዬ ይሄው ፊታችሁ አፈሳለሁ። ማንኛውም ልጅ እንግዲህ ቤተሰቦቹን ማሳረፍ ይፈልጋል። ለቤተሰቦቹ መድረስ ለቤተሰቦቹ አለው ማለት ይፈልጋል። ብዙዎቻችን እንግዲህ ብሬኖች ሊሆንበት አንድ ሐሳብ አለ ብዬ አስባለሁ። አንድ ሰው ከሀገሩ ስደትን መርጦ ምናልባት አውሮፓና አሜሪካ ላይ ካለፈ ምንም አይነት ችግር አያጋጥመውም የሚል ሐሳብ። ታዲያ ለነዚህ ምሳሌ ይሆናሉ እኚህ የተመለከትናቸው እናትና ልጅ። ምናልባት በዛ አካባቢ ያላችሁ ቤተሰቦች እነዚህ ሰዎች ልትረዷቸው ይገባል። በተለይ የእናትየው ንግግር በእውነት ያሳዝናል። እንግዲህ በተለይ እናታችሁ እንደዚህ እጃችሁ ላይ ስትሆን ብላችሁ ማሰብ በቂ ነው ለነዚህ ሰዎች እጅ ለመዘርጋት ማለት ነው። ቤተሰቦች እንግዲህ ምናልባት በሀገረ አሜሪካ በአውሮፓ ያላችሁ ሰዎች ለነዚህ ሰዎች ብትደርሱላቸው መልካምነት ለራስ ስለሆነ ነገ ጧት እንግዲህ ምላሹን ከፈጣሪ ታገኙታላችሁና ድረሱላቸው። እኛም እንግዲህ ልንደርስላቸው ይገባል። ያቅማችንን በማህበራዊ ድረገጽ መተግበሪያዎች ብዙዎች እንዲመለከቱት ማድረግ ከሆነ ማድረግ፣ እንደዛም አቅማችን ችሎ እርዳታም ከሆነ መርዳት አለብን ለማለት ያክል ነው። ቤተሰቦች ብቻ ግን አንድ ነገር ልላችሁ ፈልጋለሁ። በስተመጨረሻ ሁላችንም ከእንደዚህ አይነት ነገር እንግዲህ ፈጣሪ አምላካችን ይጠብቀን። ምክንያቱም ስሜቱ ከባድ ስለሆነ ማለት ነው። ወደ ኔክስት ቪዲዮ አባታችን ልደት ነው። ሰርፕራይዝ እናርገ Happy birthday, Sally. Happy birthday to you. Happy birthday, happy birthday. Happy birthday, Sally. Oh. Are you well? No, Velu. No. Are you full? Are you stoned? Yes. Cake lala mein exam bere. Tera si lidet. Herka. አንተ ወለድ
ሙታን ስቅኑ ያባቴ ልደት ነው ዛሬ። እኔ የምለው ሃይማኖት የሚባል ነገር እኮ አለ፣ ፈርሃ እግዚአብሔር የሚባል ነገር እኮ አለ። እንደው እሱ ቢቀር እንኳን እሴት፣ ትውፊት፣ ነውር የሚባል ነገር እኮ አለ። ማለት ምን አይነት አስተሳሰብ ነው? አሁን ምን ብለን ነው ይችል ልጅ እንደው ልንመክራትስ የምንችለው? እንዲህ አይነት በማህበረሰቡ እሴት፣ በማህበረሰቡ ትውፊት ማለት በጣም ቃላት ሁሉ ያጥራል እንዲህ አይነት ድርጊት። ከዚህ በፊትም እንደዚህ በመቃብር ቦታ ላይ ቀልደው የነበሩ ሰዎች በህግ አግባብ መጠየቃቸው አይዘነጋም። አሁን ይችን ምን ልንላት ነው? በጣም ነውር ነው፣ ሲበዛ ነውር ነው። አንዳንዴ እኮ መረዳት ያለብን ነገር ብዬ ማስበው እንግዲህ የተወለድነው በጥሩ ምግባሩ በሚታወቀው ማህበረሰብ ውስጥ ወይም ደግሞ በኢትዮጵያ እንደሆነ እየታወቀ እንግዲህ ኢትዮጵያ ሲባል የተለያዩ የማህበረሰቡ እሴት አለ፣ ትውፊት አለ፣ ስርዓት አለ። ከዛም በላይ ደግሞ የሆነው ሃይማኖት የሚባል ነገር አለ። ጭራሽ ደግሞ ብለው በአባታቸው መቃብር ላይ እንደዚህ ማድረጋቸው ምናልባት እነሱ ከጥሩ ሀሳብ ተነስተው ይሆናል ይህን ነገር ፈጽመው ወይም ደግሞ ይህንን ነገር ሲያደርጉ ቀርጸው ለኛ እስኪ ተመልከቱልን ብለው በማህበራዊ ድረገጽ ያጋሩት ነገር ግን በጣም ብዙዎችን አስቆጥቷል ይሄ ጉዳይ። እኔ እንግዲህ በዚህ ጉዳይ አልስማማም ወይም ደግሞ ይሄ ተግባር ሊፈጸም አይገባም ከሚሉት ወገን ነኝ። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁን በነፃነት እስኪ አሳውቁኝ። ወደ ኔክስት ቪዲዮ። ቲክቶከሯ ዩቲ የአንድ ግለሰብን ፎቶግራፍ በመለጠፍ 3 ስልኮችን ከቦሌ አትላስ አካባቢ ሰርቆን ጠፍቷልና አፋልጉን ስትል ለጥፋለች በኢንስታግራም ገጿ ላይ። ይሄን ተከትሎ የህግ ባለሙያዎችን አናግረን ነበር። አንድን ግለሰብ ስልካችሁን ቢሰርቅባችሁ ተጠርጣሪውን መለጠፍ ይቻላል ወይ? በማህበራዊ ሚዲያ በኢትዮጵያ ህግ አይቻልም። በኢትዮጵያ ህግ መሰረት አንድን ግለሰብ ሌባ የማለት ስልጣን ያለው ፍርድ ቤት ነው። በተጨማሪም የተጠርጣሪን ፎቶግራፍ ደግሞ በማህበራዊ ሚዲያ የመለጠፍ ስልጣን ያለው ፖሊስና አፋልጉኝ ብሎ። ስለዚህ አንድ ግለሰብ ተነስቶ እከሌ ስልኬን ሰረቀኝ ወይም ደግሞ እንደዚህ ያደረገኝ ብሎ የዛን ሰው ፎቶግራፍ መለጠፍ በኢትዮጵያ የጥላቻ ንግግርና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ሊያስከስስ እንደሚችል የህግ ባለሙያው ለዛሀበሻ ነግሯል። ይህ አዋጅ በሶሻል ሚዲያ ላይ የሚደቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። ምንም እንኳን ስልኩ የተሰረቀው ከእርስዎ ቢሆንም ህጉ ሌባ የመባል ወይም የማለት መብትን የሚሰጠው ለፍርድ ቤት ብቻ በመሆኑ እርስዎን በግሎ የሚሰጡት ፍርድ በአዋጁ ሊያስቀጣዎት ይችላል። እንደዚሁም ደግሞ በኮምፒውተር ወንጀል አዋጅ ቁጥር 958/2008 መሰረት አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በኮምፒውተር ስርዓት አማካኝነት መረጃ ማሰራጨት ይከለክላል። የሌላውን ሰው ክብር ወይም ዝና የሚነካ ጽሑፍ፣ ምስል ወይም ሌላ መግለጫ በኮምፒውተር ስርዓት አማካኝነት አሰራጨ በሚለው አንቀጽ መሰረት ተጠያቂ ሊሆኑ ይችላሉ። በተጨማሪም የተጠርጣሪን ፎቶግራፍ እርስዎ መልቀቆ ካለ ፖሊስና ፍርድ ቤት ትዕዛዝ ማስረጃ በማጥፋት ሂደት ላይ ሌላ የፖሊስ እንቅፋትን ይፈጥራል። በተለይም ተጠርጣሪው ግለሰብ ፍርድ ቤት በሚቀርብበት ሰዓት ላይ ከሳሽ ፎቶግራፊን ቀድሞ በማህበራዊ ሚዲያ ስለለጠፈብኝ መከላከያዎች ሁላ ተበላሽተዋል በሚል ሊከራከርበት ይችላል። እንዲሁም ተጠርጣሪው ግለሰብ በስም ማጥፋት ወንጀል እርስዎን መልሶ ሊከሶትም ይችላል። በፍርድ ቤት ብዙ ጊዜ የሚያሸንፈው እውነት ሳይሆን ማስረጃ በመሆኑ እርስዎ የለጠፉት ግለሰብ ራሱን ተከላክሎ ነፃ ቢሆን መልሶ ራስዎትን በስም ማጥፋትና የማህበራዊ ጫና ደረሰብኝ በሚል እርስዎን ከፍተኛ የሆነ ካሳ ሊጠይቅዎት ይችላል። ስለዚህ ዋናውና ትልቁ መፍትሄ ተብሎ በህግ ባለሙያዎች የሚነገሩ ነገር ስልኮ ከተሰረቀቦት፣ ንብረቱ ከተሰረቀ ያንን ግለሰብ ተጠርጣሪውን ግለሰብ በማህበራዊ ሚዲያ ላይ ፎቶግራፉን መለጠፍ ሳይሆን ለፖሊስ ማስረጃውን ወስዶ መስጠት፣ ክስ መመስረት ብቻ ነው ከእርሶ የሚጠበቀው። በማህበራዊ ሚዲያ ላይ ወጥቶ የራስን ፍርድ መስጠት ግን ጣጣው ብዙ ነው። ቤተሰቦች እንግዲህ የዩቲናስ ጉዳይ አሁን የተመለከትነው በቪዲዮ ላይ የሰማነው ጉዳይ ብዙዎችን እያነጋገረ ይገኛል። ሌላኛው አነጋጋሪ ጉዳይ ባሳለፍነው ሳምንት የተካሄደው በደማቅ መልኩ ያለፈው የጆኒ ራጋና የልጅ ሚካኤል ፋፍ ኮንሰርት ከመድረክ በስተጀርባ ብዙ ሰጣ ገባዎች ነበሩት። ጉዳዮቹ ምንድናቸው? እስኪ አንድ ሁለት ቪዲዮዎች አሉ። እነሱን ተመልክተን ስንመለስ የተለያዩ ሀሳቦችን እንሰጣለን። አብራችሁን ቆዩ። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ የሆናችሁ እና የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን
እንዳይረሳ። ሌትስ ጎ ወደ ቪዲዮቹ። በጆኒ ራጋና በልጅ ሚካኤል ወይም ፋፍ መካከል አለመግባባት ተፈጥሯል። አለመግባባቱ የተፈጠረው እንግዲህ ባሳለፍነው ሳምንት በኤግዚቢሽን ማዕከል በተዘጋጀው ጀማው ኮንሰርት ላይ ሲሆን ያለመግባባቱ መነሻ የሆነው እንግዲህ በዚህ ኮንሰርት ላይ የተለያዩ አርቲስቶች የሙዚቃ ስራቸውን እንደሚያቀርቡ የሚታወቅ ሲሆን ከነዛ ውስጥም ልጅ ሚካኤል አንዱ ነው። እናም በተያዘው እቅድ መሰረት ልጅ ሚካኤል ከጆኒ ራጋ በፊት እንደሚያቀርብ ይታወቃል። እናም ልጅ ሚካኤል በመድረክ ላይ 4 ስራዎቹን እንደሚያቀርብ ነበር የሚታወቀው። ሆኖም ግን ልጅ ሚካኤል መድረክ ላይ ከወጣ በኋላ ከ4 ስራዎችን በላይ በማቅረብ ከተሰጠው ሰዓት በላይ ወስዷል ሲል የኮንሰርቱ አዘጋጅ የሆነው ጆኒ ራጋ ቅሬታውን አቅርቧል። ጆኒ ራጋም ይህንን ተከትሎ ልጅ ሚካኤል ከወሰደው ሰዓት አንጻር እኔ ለአድናቂዎቼ ብዙ ስራዎቼ ማቅረብ አልቻልኩኝም፣ እንደዚሁም የሰዓት ገደብ በጸጥታ አካላቶች ተደርጎብን ስለነበረ ከዛ ሰዓት ማለፍ አልቻለም። ስለዚህ ይህ የልጅ ሚካኤል ጥፋት ነው ሲል ለአድናቂዎቹ ቅርታ ሲል አቅርቧል። እንደዚሁም ለተከፉበትና ቅሬታ ላላቸው አድናቂዎቹ በአጠቃላይ በሌላ ኮንሰርት እክሳቸዋለሁ ሲል እንግዲህ ገልጿል። ቤተሰቦች የጉዳዩ መነሻ እንግዲህ አሁን እንደሰማነው ጆኒ ራጋ ባዘጋጀው ኮንሰርት ላይ ልጅ ሚካኤል ፋፍ ሁለቱም እንግዲህ በብዙዎቻችን አድናቆትን ያገኙ ድንቅ የሙዚቃ አቀንቃኞች እንደሆኑ ይታወቃል። ታዲያ በኦርደሩ መሰረት ፋፍ ከዘፈነ በኋላ ነበር ጆኒ ራጋ የሚገባው። ታዲያ ፋፍ የተፈቀደለትን 4 ዘፈን ጨርሶ ግን የተለያዩ ተጨማሪ ዘፈኖችን ዘፍኗል በሚል ነበረ ጸቡ የተነሳው። ታዲያ እንግዲህ ትክክለኛውን መረጃ በተለያዩ የሰይፉ ኢቢኤስ ጨምሮ በኢቢኤስ ቲቪ በተለያዩ ፕሮግራሞች የምናውቀው ሰይፉ ፋንታሁን በታዲያስ አዲስ ፕሮግራሙ ላይ ቀጥታ በመደወል ያለውን ነገር አስረድቷል፣ ወይም ደግሞ ጉዳዩ ምንድነው የሚለው ነገር አጋርቷል። እስኪ ጉዳዩ ምንድነው ተመልክተን እንመለስ። ደግሞ ተወዳጁ ጆኒ ራጋና ጀማው ቅዳሜ ዕለት በኤግዚቢሽን ማዕከል የሚገርም ኮንሰርት አቅርበው ነበረ። ኮንሰርቱ ምንም እንከን አልባ ተብሏል። ግን የጆኒ ራጋ አድናቂዎች በበቂ በፈለግነው መጠን አልዘፈነም ለምንድን ነው ሲሉ ይጠይቃሉ። ለማንኛውም እስኪ ጆኒ ራጋ ጋር ደወል አድርጌ ያለው ጆኒ እንደምን ዋልክ? እንዴት ነህ? ሰላም ነው ሰይፉ? ሰላም ነው ወይ? እንዴት ነበር ቅዳሜ? በጣም ጀማው አልተቻለም። በጣም ቆንጆ ነበር። በጣም ቆንጆ ነበር። በጣም የሚገርም ነበር። ለእናንተም እናመሰግናለን። ፕሮሞት አድርጋችሁልናል። በጣም ቆንጆ ነበር። ምንም ችግር የለም። በጣም በርካታ ሰው እንደተገኘ ቪዲዮዎችን አይቻለሁ። አዎ የሙዚቃ ዝግጅቱ ምናልባት ሌላ ጊዜ እስከ ሌሊት ነበረ። ይሄ 6 ሰዓት ሲል እንደተቋጨም ያሉት አቀንቃኞች በጣም የሚወደዱ ናቸው። የዛኑ ያህል ደግሞ በበቂ ሁሉንም ማዳረስ እንደከበዳችሁ አይነት ነገር ነው የሚሰማኝ። እንዴት ነበር? ቆይ ምሽቱን እስኪ አንተ ንገረን ጆኒ። ቅድም ያልከው ኢሹ በጣም ትልቅ ልክ ነው፣ ልክ ናቸው። እኔ ፐርፎርም ያደርግ ያለብኝን ያክል አላረኩም። ግን ምን መሰለ የተፈጠረው፣ እንደምታውቀው በዛን ቀን ብዙ ዝግጅቶች ካንሰል ተደርገዋል። ተሰርዘዋል። ቴስት ኦፍ አዲስም ምናምን ብዙ ትላልቅ ዝግጅቶች ተደርገዋልና ካንሰል ተደርገዋልና እኛም እውነቱን ለመናገር የነበረን ፈቃድ እስከ 5 ሰዓት ነበረ የተሰጠን ፈቃድ ማለት ነው። ያውም እንደውም የጥበቃ ኃይሎቹ ከፖሊስ አካሎቹ እንደውም ገፍተውልናል እስከ 6 ተኩል ድረስ ማለት ነው። እነሱንም እናመሰግናለን በዚህ አጋጣሚ። ግን ምን መሰለ የሆነው ፕሮግራም ባወጣነው መሰረት እኔ ሾውን ለመዝጋት ከባንዱ ጋር ወደ 9-10 ዘፈኖች ነበረ የተለማመድ ነው ማለት ነው። እሺ። እና ከኛ በፊት እኔ ከመግባቴ በፊት ያው ልጅ ሚካኤል ነበር የሚገባው ስቴጅ ላይ። ብዙዎቹ አርቲስቶች ያን ቀን የነበሩት አርቲስቶች 4 እና 5 ዘፈን ማክሲመም እንዲሰሩ ነበረ ፕላን የተደረገው። በፕላን ነው እያንዳንዱ የተወሰነ ደቂቃ ተሰጥቶታል። በዛ ደቂቃ መውረድ አለበት ማለት ነው። ገብቷል የምልህ? አንዳንዴ እንደዚህ ሙዚቃ ዝግጅት ላይ እንግዲህ ስሜታዊ ይሆናል ማለት ነው። እና እኛ ጋር የተፈጠረው ያው ፓፕ ልጅ ሚካኤል ስቴጅ ላይ ወጥቶ ስቴጁ ላይ መቆየት ካለበት ሰዓት በላይ በጣም ቆየ እና እንደውም አንዳንዴም ቪዚብል ለሰው በሚታይ መልኩ የኔ ሙዚቀኞች ኦልሬዲ ስቴጅ ላይ የሰራ እነሱ ወጥተው ነበር ኦልሬዲ ማለት ነው። ለምን በጣም ሰዓት የለንም፣ ፖሊሶች እያስጠነቀቁን ነው፣ የሰጡን ደቂቃ ኦልሬዲ ሊያልቅ ነው። ስለዚህ እኔ ቢያንስ 1:30 ደቂቃ ሊኖረኝ ይገባል እነዛን ስራዎች ለመስራት። በጣም ወደ 18 ቀን ያጠና ነው። እውነት በጣም ሰውን ለማስደሰት በጣም ተዘጋጅተን
ነበር የመጣ ነው። ገብቷል አባባሌ? ግን ያው ፋፍ ስቴጅ ላይ ወጣ በኋላ ከተነጋገርነው በላይ ስቴጅ ላይ በጣም ቆየ። ከተነጋገርነው በላይም ብዙ ስራዎችን ሰራ ማለት ነው። እና እኔ ያው እሱ ይሄን ዝግጅት እኔን ጥሪ አክብሮ ከዋጋው በጣም በታች ቀንሶ ነው ይሰራልን። እኔ በዚህ አጋጣሚ ላመሰግነው እወዳለሁ። ግን ያቺ ጥፋት ነች፣ ሆነም ቀረ። መስራት ከነበረበት ቁጥር በጣም በላይ ነው የሰራው። ልክ አልነበረም። ያቺን 4 ዘፈን ዘፍኖ መውረድ ነበረበት። እንደውም ከሱ በፊትኛ ልንገባ ነበርና እኔ እንዳዘጋጅም እንደ አርቲስትም ስለሆንኩኝ እነዚህ የቅርብ ጓደኞቼ ናቸው የጋበዝኳቸው። እዚህ ከሱ በፊት እንደውም ነበር ልንሰራ የነበረውና መጨረሻ ላይ ያው እንደ የጋበዝኳቸው አርቲስቶችን ማስቀየምም ደግሞ አንችልምና ስለዚህ እሱ ቀድሞ እንዲሰራ ከዛ በኋላ እኔ እንድዘጋው ተወሰነ። ግን ትልቁ ችግር የነበረው እሱ ከ4ቱ ዘፈን በኋላ መውረድ ነበረበት። ከዛ በኋላ አዲስ አበባ የሚለውን ዘፈኑን ቀጠለ። ጭቅጭቅም እንደው ሰው ስቴጅ ህዝቡም ታዳሚውም በጣም ኦብቪየስሊ በሚያየው ደረጃ እንደውም ጠብም ሊፈጠር ነበር ከሱ ዲጄ ጋር ማለት ነው የኔ ሙዚቀኞችና ዞሮ ዞሮ እንደዛ አይነት ነገር እንዳይፈጠር በተቻለ አቅም በሰላም ነገሩን እንዲህ ሞክረናል። ያ ነው የተፈጠረው ነገር። ከዛ በኋላ እኔ ስቴጅ ላይ ስወጣ ኦሬዲ ሰዓት አልቋል። 2 ዘፈን ብቻ ነው የተፈቀደልኝ ተባልኩ። በጉልበት ነው 4 ዘፈን። ለዛ ነው ጀምረን ሰውም ያያል እኮ ሙዚቃዎች ተጀምረው ከዛ ያቆምናቸው ነበር። ለምን ሰዓት የለምና በየትኛው ዘፈን ብንዘጋ ይሻላል። እውነተኛንም አጣብቂኝ ቦታ ነው የገባነው። እንዳልኩ 18 ቀን ተለማምደናል። በጣም ጥሩ ዝግጅት አድርገናል። ወደ 13 ሰው የያዘ ባንድ ነው ይዘን የገባነው። የሚገርም ዝግጅት ነበር እውነት። ግን ያንን እንደ ልባችን የኛ አድናቂዎች እንደሚፈልጉት እኛ እንደተዘጋጀንበት ማድረግ ግን አልቻልንም። ለምን በዛ ሰዓት በቃ የግዴታ መዝጋት ነበረብን። ያኔ የተፈጠረው እንግዲህ በዚህ እሱ ላይ ልጨን አይደለም። ግን እውነታው ግን ያ ነው። የምንወደው ጓደኛችን ነው። አክብሮኛን ግብዣ በመምጣቱ በጣም ደስተኛ ነን። ሁሉም አርቲስቶች ናቲማን በጣም ወደው ሁሉም በእውነት በክበንትናቸው በፕሮግራማቸው ሰርተዋል። እዛሽ ጋር ግን እሱ ያንን ሰዓት መግፋቱ እኛ የምንፈልገውን ሰርተን እንዳንወርድ አረገን። እኔ ደግሞ እንደ አርቲስት ብቻ አይደለም እንዳዘጋጅም ስለሆንኩኝ ዝም ብዬ መቀጠል አልችልም። ኃላፊነት ስላለብኝ ስለፈረምኩኝ ገባ። ፖሊስ የአዲስ አበባ ፖሊስም ፌደራልም ተባብሮኛል። መሰረዝ ነበረበት። ሰኞ እንደሚሰረዝ ተነግሮ የነበረ ከዛ በኋላ ተሯሩጠን ብዙ ሰዎች ኢንቮልቭ አድርገውበት ነው ነገር የቀጠለው እና ዝም ብዬ እንደ አርቲስት ብቻ ሳይሆን እንዳዘጋጅም ስለሆንኩኝ የኃላፊነት እጄ ላይ ስላለ በተባልኩት መንገድ መዝጋት ነበረብኝ። ገብቷል እምልህ ሌላ ሰው ቢያዘጋጅ ዝም ብዬ ነው የቀጥል ነበር ማለት ነው። እንደዛ ግን ማድረግ አንችልም። ምንም ራሴ ነኝ ያዘጋጀሁት። የኔ ድርጅት ነው ተጠያቂው። ስለዚህ የምንፈልገውን ነገር በተዘጋጀነው ደረጃ ማድረግ አልቻልንም። እውነት በዚህ አጋጣሚ በጣም ይቅርታ መጠየቅ እንፈልጋለን። ይሄ ሙዚቃ የምንወደው ስራ ነው። ተለምነን ሳይሆን ለምነን የምንሰራው ስራ ነው። ገብቷል አይደል? እንደዚህ ደግሞ የምንወዳቸው ሰዎች አክብረውን እንደዚህ መተው ከሐዋሳ ከሻሸመኔ የመጡ ልጆች ነበሩ። እውነት ከልቤ ሐሞት ነው የፈሰሰው ነገር አይስዌቱ ጋር ገባ። ይሄ ቀለኔ ትልቅ ቀን ነበርና ያን ስንዘጋ ሰው በደንብ አስደስተን አብረን ጨፍረን መዝጋት ነበረብን። ግን ያ በቃ ያ ሰዓት ከኛ በፊት ያለው ሰዓት ላይ በጣም ስለተጎተተ ያንን ማድረግ አልቻልንም። ያን የተፈጠረው። ስለዚህ በቀጣይ ምን ታስቧል? ጀማው ለምን አሁን ሁላችሁም በበቂ እንዳልዘፈናችሁ ነው የሚገባኝ። የሰውም ማስተያየት እንደዛ ከሆነ በቀጣይ የሆነ ነገር ቢደረግ የሚል ሐሳብ አለ። በትክክል አሁን ይሄ ዞሮ ይቼ የሚቀጥሉት እንትኖች የኤዩ ሰሚት አለ። ከዛ በኋላ ደግሞ ጾም ይገባል ምናምንና ትንሽ በደንብ ደግሞ ጊዜ ይዞ አሁንም ይሄ እንትኑም ስለሆነ እኮ ነው ጊዜውም ጥሩ ስላልሆነ ነው እንደዚህ አጭርም የሆነው ታውቃለህ። ኮንሰርት ሲደረግ እስከ 7 ሰዓት ኖርማሊ ይደረጋል። ገባ? እዚህ ላይ ግን አሁን ከጊዜው ጋር ካለው ሁኔታ አንፃር የፖሊስም ኃይል ብዙም ስላልነበረ እኛም ደግሞ ኤግዚቢሽን ራሱ የተፈቀደልን እንደዛም ብዙም ኃይል ስለማንፈልግ ነው። ራሱ ግቢው ራሱ እንትን ስለነበረው ነውና በደንብ ጊዜ ይዘን ወስደን ደግሞ በደንብ የምንከስበት ዝግጅት እውነት እናደርጋለን። ምንም ጥያቄ የለውም። ግን አሁን የተፈጠረው ነገር እንደዚህ ከአቅም በላይ በሆነ ነገር ነው። ሰው ስለማያውቅ ነው። እኛም ደግሞ እዛ ስቴጅ ላይ ሆነ ሰው ላይ ኮምፕሌን ማድረግም ወይ ኃላፊነቱን ገባ የሆነ ሰው ላይ መጫንም አንፈልግም። ረብሻም እንዳይፈጠር ምንም ማለት ነውና ዞሮ ሰውን ግን በዚህ አጋጣሚ ይቅርታ እንጠይቃለን። በደንብ ተዘጋጅተንበት ደግሞ ሌላ ሰፋ ያለ ዝግጅት ሁሉም ሰው በደንብ ናናበት የሚደሰትበት
ዝግጅት እናዘጋጃለን። እኔ በግል በጣም ብዙ ሰው ነው ኮንታክት ያደረገኝ እንደዚህ መልእክት የሚልክልኝ ለሁሉም ሰው እያብራራው ነው። እውነት እኔ በጣም ካዘኑት አንዱ ሰው ነኝ፣ ግን ከአቅም በላይ ስለሆነ ነው እንጂ በጣም ተዘጋጅተን ነበር የመጣነው። ያው እንግዲህ አድናቂዎች እኛም ጋር ጻፉ፣ በፈለግነው ልክ አልዘፈነልንም የሚል ወቀሳ ነበራቸው። በእርግጠኝነት አሁን ለምን እንዳልዘፈንክ ስላስረዳሃቸው ይገባቸዋል ብዬ አስባለሁ። በቀጣይ ይሄው ጀማ ሰፋ ያለ ፕሮግራም ተይዞለት በሚገባ ሁኔታ አድናቂዎቻችሁ እንድታስደስቱ፣ አንተም ደግሞ ከአዲሱ አልበም በኋላ የመጀመሪያ ኮንሰርት ስለሆነ ቅድም እንደተናገርከው ነው ለ18 ቀናት ነው የተዘጋጃችሁት። በቂ ዘፈኖችን ዘፍናል ብዬ አላስብምና አድናቂዎችን የምትከስበት ሌላ መድረክ ይኖራል ብዬ አስባለሁ። ያንን ደግሞ ስትነግሩን እኛም ለአድናቂዎችን እናገራለን። አመሰግናለሁ። በጣም አመሰግናለሁ። እሺ ራጋ ቴንክ ቤተሰቦች እንግዲህ ስለ ልጅ ሚካኤል እና ስለ ጆኒ ራጋ ከመድረኩ በስተጀርባ ምን ነበር የተፈጠረው ለሚለው ጉዳይ ሙሉ መረጃ ተረድታችኋል ወይም ደግሞ ግልጽ የሆነ መረጃ አግኝታችኋል ብዬ አስባለሁ። ያለው ነገር ይሄ ነው። እንግዲህ ምናልባት አለመግባባት ቢኖርም በጊዜው ለቀጣይ ተዘጋጅተውበት እንደሚመጡ ጆኒ ራጋ ነግሮናል። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ ማድረግ እንደነገርኳችሁ ቻናል ላይ 20 እና ከዛ በላይ ሰብስክራይበር ካገኘ የተለያዩ ሽልማቶች ተዘጋጅተዋልና ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ለኔው ለራሴው ስለሚያግዙኝ ማለት ነው። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ። ፒስ አውት